አንቺ ከሰው ፊት እኮ ነው የምትታየው። እኔ ባንቺ ልክ እኮ ነው ሰው የሚገምተኝ አይደል? እንዴ ቆንጆ ትቀልጃለሽ እንዴ? ይጀርዛለሽ ዮናትዬ ፀጉር እንዴት ነው? ፀጉር ሻራ እንትን አላለም አልከኝ። በቃ ከዚህ ጋር እንደውም አሪፍ አለባበስ ይሄ ከዚህ ጋር ማለት የጫማ የራሱ ከዚህ ጋር ተቆጋማች አድርጋለሁ። ምን ነው ካንተ ዘመዶች ሲሆኑ ነው ማለት ነው። በቃ አይደለም እንደዚህ ሆነሽ አይደለም አልኩሽ አይደል? እኔ መታወቅ የለብኝም ያንተ ዘመዶች እንዴ? ለመታወቅ ከፈለግሽ ራስሽን አትጠብቂም እንዴ? ታዲያ ከዚህ በላይ እንዴት ነው ራሴን የምጠብቀው? እና ይሄንን ለብሰሽ ታዲያ ይሄንን እንደዚህ ሆነሽ ፊዚሽን እስኪ ፀጉርሽ ራሱ ምንድነው? ይሄ እንደዚህ ምንድነው? እንደዚህ ይሄ አንቺ ምንድነው? ይሄን ያህል ጊዜ አጣሽ እንዴ? እሺ ከላይ ያለውን በመቀስ እንዲቆረጥ ታደርገው። አረ በፈጠረሽ ነው ሙዳታ ይሄ በጣም እንትን ያመጣል ማለት ነው። ይሄ ማለት ነው ይሄ ፀጉርሽ ማለት ነው። አንዳንዴ የሴት ወግ ይኖር። ይሄ ኩሊሽንም እንደዚህ ያለውን አጥፊ፣ ይሄኛውንም ቻፕስቲክ ነው ምንድነው የሚባለው? እሱንም እንትን በይ ይባባ ነው ያለው። አስተካክለሽ ልብስም ቀይረሽ ነው ባባዬሳ አንቺ አፍንጫሽ ሁሉ ተኩለስ ተጠቅኛ። ኧረ አንቺ ረድዛ በእናትሽ መስታወት ገለለሽ መስታወት ማስተካከል ይሄው መስታወት እያይሽ እና ሙሉ እያልሽ ነው። እንዴት አይደል እንደዚህ ያሉት እኮ ይብለ ምን ነው ሲጀመር ጊዜ አታባከኝ። ቶሎ በይ ልብሱ ሳይሆን አይሆንም። ይሄ እኮ ወስተ የመሰለ ከታች ቀጭን ከላይ ሰፊ ምንድነው? ምን አይነት ልብስ ነው እንደዚህ ልብስ? ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ማለት ነው ናቲን ፕራንክ ይሁን አናደው አላወኩም ብቻ ግን ማለት ነው ዛሬ የሆነ ምሳ ግብዣ አለን የሱ ፋሚሊዎች ጋር ነው። አላቃቸውም፣ ብዙዎቹንም አላቃቸው ናቸው። ትልልቅ ሰዎች አሉ እንግዲህ የሚያቆኝም የማያቆኝም ሊኖሩ ይችላሉ። ስለዚህ አለባበስሽን አሳምረሽ ፏ ብለሽ ጠብቂኝ ብሎ እሱ ወጣ ብሏን። እኔ ደግሞ ማለት ነው እቺን አጋጣሚ ተጠቅሜ ምን አደረኩ መሰላችሁ? የምለብሰው ማለት ነው ልጅ ሰውነቴን የሚያስገምት ልብስ በቃ ጫማዬም ሁሉም ነገር ማለት ነው ጥብቅ ያለ ልብስ እዩ። ፀጉሬ ራሱ ማለት እንደምታዩት ባለፈው ታጥቤ እንደጎነጎንኩት ነው እንደዚህ ብዬ ማለት ነው። ከዛ ደግሞ ምን አደርጋለሁ መሰላችሁ? ኩል ምናምን በቃ ደመቅ ብዬ ምናምን ይሁን እሱን የሚያናድድ ነገር አድርጌ ነው የምጠብቀው። እስኪ ቆይ በነገራችን ላይ ኩል እንኳን እኔ ምንም አይነት እንትን ከባዝም ውጭ ምንም አይነት አልጠቀምም፣ ግን ለዛሬ ማለት ነው ያው ለተንኳ ስለሆነ የሆነ ነገር አድርጌ ጠብቀዋለሁኝ። ኡይ በፈጣሪ ስም አለ ኩል እንኳን የለኝም። የሚገርማችሁ ደርቋል ቅብሎ ምናምን እንዲታይ ይፈልግ ነበር፣ ግን የሚሳካልኝ አይመስለኝም። እስኪ ቢታይ ብችል ማለት ነው የሆነ ተንኮል ስለሆነ ቢያምርም ባያምርም የሆነ ነገር አድርጌ በጠብቅ ደስ ይለኛል። አሁን እንኳን ለመውጣት አልተመቸኝም። ስለዚህ በቃ ፈልጌ ማለት ነው እንደዚህ እንትን ስል ከዚህ በፊት ተንኮል ሰርቼበት የነበረ ኩል ነበር ሰብሬው ነበርና እሱን አግኝቼው ነው በሱ ነበር ለሳሪ ያሰብኩት፣ ግን የሚሳካ አይመስለኝም። ለማበላሸት ነበር ፍላጎቴ። ይሄ ማለት ነው አንድ አይደለም ማለት እሱ ኩል ተቆየ የማይፈኛ ቀን ፒሲክ ምናምን ማለት ነው ባዝሊን ነው የምጠቀመው። ብዙ ጊዜ ሲሆን ምናምን ባዝሊን እጠቀማለሁ። ስለዚህ በቃ ብዙን ነገር ማለት ነው በሽሽት ታጥብቄ ነው የምጠብቀው። ዋናው እሱ ድምቅ ብሎ እንዲታየው ነው ታቷችኋል። በርግጥ እስኪ ከቀኝነት ይታያል ያስባለሁ። ፎብለሽ ጠብቀኝ ብለኸኝ እንዴ ምናምን እለዋለሁ። ከዛ ደግሞ ይሄ ብዙ ከለር የለውም፣ ግን በተቻለ መጠን በደንብ ለማድረግ እሞክራለሁ። የሆነ ከለራጭ ምልክት ነው የማደርገው፣ ምክንያቱም እሱን ለማናደድ እስከሆነ ድረስ የውጭ ንርቅ ማማሪያ ቀይ ሆን ይታያል ነበር፣ ግን ይሄ ከለር የለውም። ስለዚህ ይሄን ወደዚህ ደብቀውና በእርግጠኝነት ማለት ነው ከዛ ጫማ ምናምን ደግሞ ቀያይራሉ። ልብስ በነገራችን ላይ ያው ትልልቅ ሰዎች ስንሄድ የሆነ ፈታ ያለ ልብስ ነው። ብዙ ጊዜ ናት እንደዚህ አይነት ልብስ ጥብቅበቅ ያለ ልብስ አይወድም። ግን አሁን ደግሞ የሆነ እንትን ልን ነው እኔ ጫማ ምናምን ትንሽ ካሜራው ላስተካክልና ጫማዬ ምናምን አስተካክዬ ቀይሬ ሲለኝም ቀይረው ልብስ ራሱ አሳያችኋለሁ። እዚህ ጋር ሻንጣ ውስጥ አለ። ምንድነው የማደርገው? ቀይሬ ልብስሽን ካለኝ ራሱ ማለት ነው አጭር ቀሚስ ቢኖረኝ ደስ ይለኝ ነበር፣ ግን የለኝም። ይሄው እቺን ደግሞ ላብስና ማለት ነው የባስ ማለት ነው አንደዋለሁ ማለት ነው። ቀይሬ እንደዚህ በሻት ሄጅም ካለኝ ማለት ነው። ይሄን ግን ምንድነው የማደርገው? የባባ ልብስ አለ ምናምን ነው የምለው። ስደውልለትም እረዳዋለሁ። አሁን ካሜራውን ላስተካክልና ጫማ ምናምን ቀይሬ ያሳያችኋለሁ። ከባባ ጋር ይመችሻል ምናምን ያኔ ጫማዬን ሰብረዋለሁ። ነገራችን ላይ እቺ ጫማ ለብሼ እንትን ይኸው እንደዚህ ብዬ እየደወላለሁኝ ናቲ ማለት ነው። እየደወልኩ ባባ ልብስ ለብሰው ወይ ፍቅር ደወለ። ሄሎ
ጨርሻለሁ። እዛ ልጠብቀኝ እንዳትመጣም እንደ ወደ ቤት። አይ ባባዬ ጋር አይመቸኝም። የባባን ልብስ ምናምን ስላያስኩኝ ሻንጣ ስላለኝ ማለት ነው። እና መተህ እንትን ብትልና ይሻላል። እንድታግዘኝ ብትመጣ ይሻላል ወይ? ሻንጣ ስላለኝ አይመቸኝም። የባባን ልብስ ምናምን ቦርሳ ይዣለሁ። እሺ ባባን ራሱ ማለት ነው ካልሲ ብቻ ነው ማለት ነው። እንደዚህ ነው የሚሄደው ብዬ ማለት ነው። ዛሬማ ሁለታችንም ምንም ፕራንክ የምንሰራው። ስለዚህ ባባን ራሱ ምንድነው የማደርገው? እንደዚህ ብሎ ነው የሚሄደው ነው። አያችሁ እሱ ማለት በቃ አይደለም የሆነ ቦታ እንሄድ ነው ካርቱ መጣ እና ጨርሻለሁ እና ታዲያ ገና መቼ ልብስ እራሱ ቀየራችሁ እንዴ? ከዚህ ላይ ማለት ይኸው ባባም እንደዚህ ዘንጧል። የእኔ ቆንጆ ዘንጦ የለ ባባ ራሱ ዘንጧል። ባባ ዘንጧል። ኧረ በእናትሽ አንቺ ልብስ ቀይሪለት። አንቺ ከሰው ፊት እኮ ነው የሚሄደው። አንቺ ራስሽ ምንድን ነው የመኝታ ልብስ ልብስሽ አትቀይሪ። ኧረ ይቅር በለኝ። የት ዘራ መስታወትልሽም እንደ እግዚአብሔር እንዲህ አይተሻል። እዚህ ጋር ይሄ ኧረ ተፈጠረሽ እንጂ በእናትሽ የማን ያማስታ ቆን የሚለው እኮ ነው። አላ ከፈርሽን እስኪ ቅድምሽን እስኪ እግዚአብሔር ጸጉርሽ ነው ምንድን ነው እንደዚህ ምንድነው? ከዚህ በላይ ዝም አንቺ ከሰው ፊት እኮ ነው የምትታየው። እኔ በአንቺ ልክ እኮ ነው ሰው የሚገምተኝ አይደል? እንዴ ቆንጆ እንዴት እንደዚህ ተላውስ ልብስሽ ትጠብኛ? ሂጂ ግቢና አስተካክለሽ ልብስሽንም ቀይሪ። ይሄ ነገርኩሽ፣ ልብስሽንም ቀይሪ። ይሄ ኩሊሽንም እንደዚህ ያለውን አጥፊ። ይሄኛውንም ቻፕስቲኩ ነው ምንድን ነው የሚባለው? እሱንም እንትን በይ። ሂጂ ባባ ነው ያለው። አስተካክለሽ ልብስም ቀይረሽ ነኝ። ባባ ይሰፋ አንቺ አፍንጫሽ ሁሉ ተኩለስ ተጠብኛ። አራቺ ረድዛ በእናትሽ መስታወት ከሌለሽ መስታወት ማስተካከል ይሄው መስታወት እያይሽ እና ሙሉ እያልሽ ነው። እንዴት አይደል እንደዚህ አልኩት እኮ ለምን ሲጀመር ጊዜ አታባክኝ። ቶሎ በይ። ልብሱ ሳይሆን አይሆንም። ኧረ በእናትሽ የመኝታ ልብስ ነው የሚመስለው። ይሄ እኮ ወስፌ የመሰለ ከታች ቀጭን ከላይ ሰፊ ምንድን ነው? ምን አይነት ልብስ ነው? እንደዚህ አይነት ልብስ አይደለም ውዴ። ከሰው ፊት እኮ ነው የምንቀርበው አይደል እንዴ? አንቺን የማያውቁሽ ቤተሰቦች በአንቺ ልክ እኮ ነው የሚገምቱኝ አይደል እንዴ? ምን ማለት ይባባሳ በአንቺ ልክ ነው የምገመተው እኔ። በቃ ባባን የሚቀየርለት ልብስ። ኧረ በፈጠረሽ እኔ እኮ አይደለም የሰው ልጅ ማለት ነው። በቃ ባጭሩ ልንገርሽ፣ ሰምተሽኛል? ሰው ልጅ ማለት ነው የሚበላውን ሳይሆን የሚለብሰውን ነው የሚያየው። ቤታችን የምናውቀው አንቺና እኔ ብቻ ነን። እና ይሄንን ለብሰሽ ታዲያ ይሄንን እንደዚህ ሆነሽ ፊትሽን እስኪ ጸጉርሽ ራሱ ምንድነው ይሄ? እንደዚህ ምንድነው እንደዚህ? ይሄ አንቺ ምንድነው ይሄን ያህል ጊዜ አጣሽ እንዴ? ጊዜ ካጣሽ ቢያንስ እንኳን ቀድመሽ ለምን አትነግሪኝም? እሺ ከላይ ያለውን በመቀስ እንዲቆረጥ ታደርገው። አረ በፈጠረሽ ነው ሙዳታ በጣም እንትን ያመጣል ማለት ነው። ይሄ ማለት ነው ይሄ ጸጉርሽ ማለት ነው። አንዳንዴ የሴት ወግ ይኖርሽ። እኔ አንዳንዴ በዚህ ያክል እኮ ነው ሚስቴክ እኮ ነሽ። በዚህ ያክል እንድገመት አይገባኝም። እና ምንድነው የምትለው? ቀድመሽ ለምን አላስተካከልሽም? እኔ እኮ ሁሉ ነገር አልቋል። ራስሽን እንትን ብለሻል። ራስሽን ስለምን አታንከባከቢም? አንቺ ለምንድን ነው በዚህ ጊዜ ለምንድን ነው ትልቅ ሰው እንደ ትልቅ ሰው የምታስቢው? እሺ በቃ እኔ እቀይራለሁ። ምን አለ ካደርና በየራሱ ቀያይ ልብስ ስላስኩ ካደርና ቀያይ ልብስ ይሻላል። የቀለልሽ መሆን አለበት። ይመረ ነው እንደዚህ ነገሮች ሁሉ ያስጠላል። አንዳንዴ ራስሽን የሚያስገድድ ነገር አታድርጊ። እንኪ ማይ የኔ ልጅ እና ቀይሬ ነው። ኧረ ሂጂ በእናትሽ። አይደለም ይሄ ወስፌ መሰለ ልብስ ሲጀመር እስኪ ይኸው አንቺ ሰውነት መንገድ ላይ ለማሳየት እስኪ ክብር ያለው ልብስ ልበሽ። እኔም ባንቺ እኮ ማፈር የለብኝም አይደል እንዴ? ኧረ በመድኃኒዓለም ያረዳ ልብስ ጫማው እስኪ ልጅ አዝለሽ ነው እንደዚህ የምትሄጂው? ዛሬ ወንድሽ እየፈተንሽ መሆን አለበት። አይ አይመስልም። የምር እንደዚህ ደግሞ መሆን የለበትም አይደል እንዴ? አንቺ ትንሽ አንቺ ምንድነው ይሄን ያጻ ልጅ ነሽ እንዴ? ሰው ይሄን ያክል እስኪ ገምትሽ ድረስ ነው ያላወሰስሽ መቼም ናቲ ጫማውን ቀይረው። አይ አትቀይር። እንደዚህ ወርቀሽ ደግሞ መንገድ ላይ አንቺን ማንሳቱ ራሱ አረ ወርቅም ያምሻል። አንቺ ነገርኩሽ አይደል እንዴ? ልብስም ጫማም ቀይር ያልኩሽ በቃ። ከዛ ውጭ ሌላ ነገር አታውሪ። ያ በቃ ቀይር ነው። ምን ጸጉር ይደበራል ልፍታው። አንቺ እየቀለድሽ ነው እንዴ? የምን ቀልድ ነው የምታወራው? ናቲ አሁንስ ምን አይነት ልብስ ለብሰሽ መጣሽ? አሁንስ እና ከዚህ በላይ ምን አይነት ልብስ እንዲለብስ ነው የምትፈልገው? ምን አስበህ ነው? እሺ እንዴ
ሰፊ ነው ለፈለው እንደ ሌላ ምንድነው እስከ ጫማው ድረስ ቀይሬ ይላል እንዴ አላበዛውም እንዴ ይሄ ኩሌን ግን አናፋው በቃ እንደው ማለት በቃ እንደው ማለት ካንተ ዘመዶች ሲሆኑ ነው ማለት ነው በቃ አይደለም እንደዚህ ሆነሽ አይደለም አልኩሽ አይደል እኔ መታወቅ የለብኝም ያንተ ዘመዶች እንዴ ለመታወቅ ከፈለግሽ ራስሽን አትጠብቂም እንዴት አይደል ከዚህ በላይ እንዴት ነው ራሴን የምጠብቀው አትችዋለሁ በቃ አረ በፈጠረሽ እንዴት ከዛሬ በቃ ዝም ብዬ አመድ መስዬ እንዲወጣ ነው የምፈልገው ምንም ኩል ሊፕስቲክ መቀባት የለብኝም አሁንስ ምን የተለየ ነገር አደረገሽ በቃ ኩልና ሊፕስቲክ አመድ አይደል ነው አሁንስ መቼ ራስሽን ጠበቅሽ የው ፀጉርሽ ራሱ የወፈር ነው በቃ ፀጉሬን እሺ በመቀስ ከላይ ያለው እሺ ወደ ዘመናች ወደ አታብሽ በቃ ዝም በይ አሁን ጊዜ እንፍጪ ምሳሌ እናስጠብቃችሁ ፓፓንት ይዟል ያዘው እኔ አልሄድም በቃ ሂጂ ራስሽ ታውቃችኋል እና ሄደው በእንደዚህ ሁኔታ አልሄድም ሲጀመር ማለት እንደዚህ አይነት ነገሮችን እያደረግሽ ነው ይዘው ከቤት ወጥሽ ነው እንደዚህ ሁኔታ እና እንዴት ነው ሂጂ እዛ አንቺ አይደብርሽም እንዴ ለሰው ክብርና ግፍ ለሰው ክብር የሚባል ነገር የለሽም እንዴ እሺ እንዴት ነው እንዴ ነው የምፈልገው እስኪ ፊኒሽን ፀጉርሽን ግቢና አስተካክለሽ ነው መጀመሪያ ልጅ አስተካክለሽ ከመጣሽ በኋላ ብታወሪኝ አይደለም ላንቺ እኮ ነው እየተናገርኩልሽ እሺ በቃ ሻሽ አስረዋለሁ በቃ ጠብቀኝ አስተካክየው እንዳ እዚህ ጋር ከማበጠር ደስ ያደርጊ እንደውም ማች ሆነ ጥሩ ነው ጫማ የራሱ ከዚህ ከጥቁር ጋር ማች አደረገ ትቀልጃለሽ እንዴ ይጀርዛለሽ ይሁንትዬ ፀጉር እንዴት ነው ፀጉርሽ እንትን አላለም አልከኝ በቃ ከዚህ ጋር እንደውም አሪፍ አለባበስ ይሄ ከዚህ ጋር ማለት የጫማ የራሱ ከዚህ ጋር ከጥቁር ጋር ማች አደረገ ምን ነው ሰዓት ብቻ ነው ቀረኝ ሰዓቱን አምጣልኝ እሺ ጫውላቀልሽ ነው ጫውላቀ አንተ የሰዓት እንደሄድብን እናትዬ ሂጂ ከፈለግሽ አልሄድም አልሄድም አሁን ምን ሆነሽ ምንድነው የምትለው ይሄ ሻሹ ከዚህ ጋር ማች አደርጋል ምን ነው አንቺ ችግርሽ ምንድን ነው ሲነግሩሽ አትሰሚ ጫማ ከሱ ከንቱን ጋር ከቀሚስ ጋር ማች አደርጋል ግልጽ ስለነገርኩሽ ነው እንዴ እንደዚህ አሁን ምን ችግር አለው እንደዚህ ብዬ እንዴ እንደውም በቃ አሮጌታ ከምትባል ወጣት ነው በቃ እንትን ቅልጥፍ ያለች ናት ትባላለህ ይሄ አለባበሴ ራሱ ቅልጥፍ ያለ ነው ኧረ እባክሽ እና ተቀላጥፈሻል እሺ ይሄ ሻሹ ከደበረህ ከላይ አንቺ መለኩሴ ከገዳም የወጣሽ መለኩሴ እኮ ነው የምትመስይው በቃ ፀጉሬ ከላይ በጣም የሚደብር ከሆነ ምንድነው የሚያህል ከቤተክርስቲያን እንትን አደረግሽው እኮ ጭራሽ እንደዚህ አይነት ነገር አይደለም ፕሮግራም እኮ ነው ያልኩሽ አይደል እንዴ እና ፕሮግራም እንደዚህ አይነት ልብስ ተለብሶ ነው የሚወጣው እኔ ሹፎ መጎተት አልፈልግም በአሁኑ ሰዓት እጭ እንዴ ሁሌ ሹፎ በቃ ተይው አይደለም አልኩሽ እኮ ነው በቃ እንደው በዛ ላይ ሹፎ ለብሼ ባባል ለማጥባት ራሱ አይመቸኝም ይሄ ግን እንደፈለኩ ስለሚለጥጥ ችግር የለውም ምን አስቦ ነው ልጅ በቃ ሄደ አንተ ምን ነው ይሄን ያክል ከዘመዶች ጋር ማስተዋወቅ አልፈለክም እንዴ ታፍርብኛለህ እንዴ የራስሽ ጉዳይ እኮ ከዘመዶች ጋር ታፍርብኛለህ እንዴ ከዘመዶች ጋር ማስተዋወቅ የራስሽ ጉዳይ ከፈለግሽ እንደፈለግሽ ማሳት ይችላልሽ ናገባኝ ምን ልትል ነው አልመጣም እንዴ ይሆን አልመጣም እንዴ ይሆን አንተ ይደብራል እንዴ አንቺ ያምሻል እንዴ ሄደሽ በቃ ራስን ችለህ በቃ እኔ አልሄድም አልኩሽ እኔን ካፈርክ እንደማለት ነገርኩሽ አይደል እንዴ እና ዶክተር አንቺ እንደዚህ ተንሰላግልሽ ነው እንዴ እኔ ጋር የምትይው ሲጀመር አንዳንዴ የሰው የሚባል አይደል ለኔ ባታከብረኝ ቤተሰቦች አታከብሩኝ እናትዬ እንትን አትልም እንጂ በእናትሽ እዚህ አንቺ እዚህ መለኩስ ነሽ ከአንቺ ጋር እንዴት ነው የሚሄደው ሲጀመር ምን ነው እንደዚህ ታፍርብናለህ እንዴ ታፍርብኛ ነገርኩሽ አይደል እንዴ እና ልትሄድ ነው አንተ እሺ ቴካዌ ይዘህልና ነሽ ሲጀመር ያምሻል እንዴ ልጁን ራሱ ቢያንስ እንኳን ለራስሽ ወጥብኝ ምን ችግር አለ ቴካዌ ይዘህልና ነሽ አንዳንዴ ለሰው ክብር የሚባል ነገር ይኖርሽ ነው ትልልቅ ሰዎች ናቸው አልክ እና ቆንጆ መስዬ ብታይ ምን ችግር አለ ትልልቅ ሰዎች ይቀላቀላሉ ምንድነው ሁሌ ቀሚስ እየቆተት እንዳረግት ምን ያለብኝ እንዴ ምን አስቦ ነው ልጁ ሲጀመር ደግሞ ማለት ነው ቤት አለኝ ሁሉ ነገር አለኝ መቆራባት ሚስታለች እንጂ በመጣ ያደረግሽው ነገር ደግሞ በጣም የሚያሳፍረው ሲጀመር ማለት ነው ምን አልሰራኩም እንደሚያሳፍረው አይደለም አንቺ የራስሽን በራስሽ ክብር ታጫለሽ ነው እሺ ናና ቆይ እሺ ልትሄድ ነው ጥሩን ሄደ ተናዱ ማለት ነው ደውዬ ማለት ነው ፍራንክ ነው ልበለው ወይስ ምን ልበለው የምር ተናዷል ምክንያቱም ትልልቅ ሰዎች ናቸው የሚመጡት ብሏን ገና ነው ሰዓቱ ማንም ሰዓት ገና ስለሆነ መደርሳለሁ ቀይር አድርጌ ለማውጣት ልደውልለትና አውቄ ነው ያልተናገርኩት ውይ ቆይ ባባዬም እንደዚህ ብሎ አይሄድም
ባባዬ እንደዚህ ብሎ ስለማይሄድ ተኝቶ የነበረበት ሙቀት ስለነበረው ማታ ትንሽ ጉንፋን ይዞ ስለነበረ ዝም ብሎ ለበሰው ልብስ እንደነበሰ ነው የተነሳችው። የኔ ወርቅ ሻወር ተወስዲና ማንፏ ብለን እሱም እኔም ባባም እኔም ማንፏ ብለን ነው የምንሄደው። ምክንያቱም ትልቅ ሰዎች ካሉ ግዴታ ማንፍ ዘርፈፋፍ ያለ ቀሚስ ነው የሚለበሰው መሰለኝ። ማለት ትልቅ ሰዎች ናቸው። አይደውሉም እንዴ? ወይኔ ጥሎኝ እንደሄድ ማርያም ወይ እንዴ መስመሩን ይዞታን እየተደዋወለ እንዳይሆን ብቻ ደወለ። ሃሎ ውዴ ናት ነው። በቃ ሌላ ልብስ ለብሳለሁ። ባባን ያዝልኝ። ባባን ሻወር ወስዱ ማለት ነው። በቃ ሌላ ልብስ ልቀይርና አብረን እንሄዳለን። ይደብራል። እሺ ፈጠን በል። እሺ እንዲያናረፍ ልቀይር ነው። ይሄው ባባ ምን ሄዳለን እያለ ነው። ጥላሁኝ አትሄድ እያለ ነው። እሺ ደስ የሚለው ናቲ ማለት ነው። ጸባው እንደዚህ ነው ከተባለ እሺ ባባን ያዘውና ልብስ ልቀይር። ባባን ያዘው የባባ ሻወር ውሰድ ባባ፣ ከዛ እንቀይራለን። ታጣሚ ማስተካከል ይቀርኝ ይፈረድልኝ። ውዶችዬ እንግዲህ ባላሰበው ነገር ናቲ ፍራንክ ተደርጓል። እኔ እንደዚህ ብዬ ነው የምሄደው። እውነት ለመናገር ትልቅ ሰዎች ስላሉ ማለት ነው እንደዚህ አይነት ቀሚስ ለብሼ ነው የምሄደው። ባባዬ ገና ነው ጉንፋን ስለያዘው ሐሳብ ይቀይራል። ሻው ለመውሰድ ትንሽ እንትን ይልብኛል። ልብሱን ብቻ ቀይርላትና እንወጣለን። ናትዬ በቃ ጭርጭር ብሏል። ናትዬ አንተ ምን ትላለህ በሚለው ነው እንጂ እንደዚህ ለብሼ አልሄድም። ታውቃለህ እንጂ የምትመጭበት ነገር ብዙ ነው። ለማንኛውም ይመቻችሁ። እንዲያናረፍድ ቶሎ ለመሄድ ማለት ነው። የባባ ልብስ ቀይር